لا የተናገረው ነገር በጣም ከባድ ነው ይላል። ያ እንትነን ያስጠላበ ነበር። ማሜ እኮ ጂኒ ያለበት እኮ ጊፍተሮች ብቻ ማለት ነው። አሁን ደግሞ የሚነከሰው አይደለም። እውነቴን ነው የምልሽ። ናኦሚ እኮ ደግሞ ሰጥቶት ነበር ይቅርታ በል ብሎት አይደል? አዎ ይቅርታ በል ሲለው እምቢ አለ። እሱም ከሰሰው ማነው አውድ የሚባለውም ከሰሰው፣ ናኦሚም ከሰሰው። ደግሞ በሽጉጥ ነው ምናምን የሚለው ነገር በጣም በአሁኑ ሰዓት ኢትዮጵያ ላይ በጣም ከብዷል። በሽጉጥ ነው እንደዚህ ነበር እንዴ? እኔ ያንን ስድብ ብቻ ነው የሰማሁት። አልሰማሁም፣ ግን ናኦሚ በአፉ የተናገረኝ ቪዲዮ አለኝ። በሽጉጥ ነው በቱርክ ሽጉጥ ነው ግንባር እንዲል ምናምን። እኔ ቄሮ ነኝ ምናምን። ደግሞም ቄሮ ሰውን አስቢው እንግዲህ እንደ ቄሮ ወክሎ ደግሞ እንደዚህ አይነት ነገር ማድረግ አይባልም። ቄሮ ደግሞ እንደዚህ አይነት ነገር አያደርግም። አያደርግም። አንደግፍም፣ ወላሂ አንደግፍም። መደገፍ ሳይሆን ቄሮ እንደዚህ አይነት አላማ ውስጥ የለም እንጂ ባውን በቃ ተሰማኝ። እኔ ራሱ እንደዛ ስሏል ሲለኝ ኦኬ በዚች ስም ነግዷል ብዬ ለማንቁት። በቃ አንዳንድ ሰው ባለቤቱ እያለቀሰችብኝ ስለሆነች ሴልና ይቅርታ ምናምን አልኩት። ጋሼ ሲወጣ ጓ ብሎ እንተ ሌባ ጊፍተሮችን ልለቃቅም እንጂ የመጣኸው እኔን እንትን ለማለት አይደለም ካሉ በኋላ ደግሞ ይቅርታ ብሏል እኮ ሁሉንም መልሶ ትንሽ ረገጥ አድርጎን እንትን አትዋሽ ናኦሚ አላስፈታኝም ደግሞ አለ። ለምን በዋስ መብቴ ነው እንጂ የተከበረው እሱ አይደለም ማለት። እዛ ላይ ግን እኮ እውነቱን ነው ማለት ለመሸፋፈን ሲል ብቻ ያልሆነ ነገር ለምን ይላል። ወረቀት አሳያለሁ አለ። ከፈለገ ግን ሄዶ ማንሳት ይችላል። ግን ያደረኩ ነገር እርግጥ ነው ጥፋት ነው አለ። በጣም እርግጥ ያለ ንግግር የተናገረው ያችን ፓርት አይደል? አዎ እዚህ ጋር ትክክል ነው። ግን አንድ ነገር ሄለን አንቺን ብትሆኚ የሆነ ሰው ሰድቦሽ አግኝተሽው በህግ ተሳሰርችው የግድ ተበዳይ እስከሆንሽ ድረስ ሁሉን ነገር መቻል ያለበት የበዳዩ ቤተሰብ ነው። ገባሽ? ናኦሚ ይቅርታ ካለ ችግር የለውም እኮ አይፈረድበትም። መቼም ዛሬም መሄድ ይችላል፣ ነገም መሄድ ይችላል። ለዛ ነው እኔ ናኦሚ አሁን መሄድ አለብህ ማለት አልችልም። ገባሽ? ግን ወላሂ እውነቴን ነው እናቴ ምናምን ብሎልኝ ትቻለሁ አለኝ። ተው አይደለ? ማሜ ደግሞ ብራዘር አለ እዛ ስራ የሚሰራ የመንግስት ስራ ማለት ነው። ወዳው ቀረቡና በዋስ መብቱ ይለቃቅና እንጨርሳለን ተብሎ ነው የወጣው። ትክክል ነው ያ ነገር። ናኦሚ ወረቀት አላስገባም፣ ግን ያስገባል እሺ ብሎ ከኢትዮጵያ ህዝብም ከኛም ከቤተሰብም ስለተቀበለ ጨካኝ አይደለም። አሁንም ደግሞ እሺ ስላለ እኔም ትቻለሁ አለ። እኔም ታርቄያለሁ ስላለ ማን ነው የሚከሰው? ታዲያ ሴጣን ነው። ወረቀት ይገባል። ናኦሚ ወረቀት ያጽፍና ታርቀናል ብሎ ያስገባል። አለቀ፣ ይዘጋል። ማሜ ያለው ትክክል ነው። አይ እርግጥ አድርጎ መናገሩ እውነቱ እንትን ነው። ያ ግን ያቺ ፓርት ደስ የሚል ንግግር ነው ባይዘው። እኔ በሆን ግን እንደዛ አልናገርም። ትንሽ ሼም ይዘኛል። እንደዛ አይደለም። ማሜ በተናገረው ራሱ ሼም ይያዘኝ ነበር። ታዲያ ያልሆነውን ነገር ለምንድን ነው ያስፈትቷል ተብሎ ለምንድን ነው የሚድበሰበሰው? ካደረገ እንደዚህ ያደርግ አላስገድደውም፣ እንደዚህ ነው። ግን የሆነው ይሄ ነው። ወረቀት አሳያለሁ እንደዚህ አለ እና ግን ያ አጥፍቻለሁ ተናግሬያለሁ ያን ነገር ካመነበት እንደዚህ ያደርግ ብሎ ትክክለኛ የወንድም ትክክለኛ ነገር ነው የተናገረው። እዛ ላይ ስማማል። ማሜ የተናገረው ትክክል ነው። ባይዘው ትንሽ እንትን ሰላም እንዲሆን ከተጣልታችሁ ቀራችሁ ስድስቱን አንበሳ ካልመለስ አይልመልስ ላይ ይቅርታ ብሏል። እንግዲህ በኋላ ቡሎ እኔ እኮ ሰደበኝ እንደተከለሽ አልለካኝም። መጀመሪያ ጆይን ብዬ ኮፊያ ሰጥቼው እስኪ እንዴት ነው ሁኔታው ብዬ አዝማሚያውን ለማየት ኮፊያ ላኩ። ዝም ኮስተር ብሎ ዝም ብሎ ቡሎ ወያ የሚባል ልጅ ታውቂዋለሽ አይደል? ቡሎ ወያ የሚባለው እሱ በሌለበት አንበሳ ወርዷል። አይቻለሁ እኔ ሪከርዱን ማለት ቡሎ ወያ ጆይ ሲል አንተ ጅልጥ ምናምን ብሎ መስደብ ጀመረ። ቡሎ ወያ ማለት ነው። ያልሰጠው መስሎኝ ቶሎ ኖ አልኩት። ምን አባት ኖ ትላለህ ብሎ ሞዴሬተር አነሳና ጀመረኝ። አንተም ጉቤ 12 ሰጥቼ 6 ነው የሰጠው። መተህ ደግሞ እዚህ መልክ ስትሰራ ነበር። ጊፍተሮቼን ልትወስዳል። እኔ ቡሎ ወያን እንዳይነካው ብዬ ነው ኖ እያልኩ የተሰደብኩት። ገባሽ? ዝም ብል እኮ አልሰደብም። ከዛ አይ ቲንክ የምትቀርቡትን ሰዎች የተናገረው ያው የለም ሌላ ሰው ተናግሮ እንደዚህ ያደረገ ከሚባል እናንተ ላይ ተናገረው። ለዛ መሰለኝ ያው እንግባባለን። እኔም እንደዛ አሰብኩ። እንደገና ሄለን ደግሞ ቻይ ስለሆነች ሄለን ወርቅዬ ማለት ነው ቤት ከፍቼ ለረግጠው አሰብኩ። ገባሽ? በጣም ተደረጃለሁ። እዛኔ
በጣም ሄጄ ቤቴ ከፍቼ ልርገጠው ምን ብዬ ልርገጠው? የተረገጠ ነው ራሱ። መልሶ ወደ ቤተሰቦቼ ደግሞ ወደ ምስኪን ምስቴ ደግሞ ይመጣል ብዬ ሄለን መታ ጆይን አደረገች። ሄሎ አልኳት፣ ሂጂ በእናትሽ ረግጦኛል፣ አንቺንም ልርገጥሽ እስኪ ግቢ ምናምን ስላት እሺ ብላ ወርዳ ሄደች። ገብታ አንድ ኪሲንግ ስትሰጠው ሰላም ወረደ። ሄለን ማለት አሁን ምስኪን ምን አድርገኝ ነው የሰደብኳት ማለት ጀመረ። ሙባሪክ ራሱ 6 አንበሳ ያለውን ሰጥቶኝ ምን አድርጌ ነው በቃ ይቅርታ ማለት ጀመረ። 24 ሰዓት ይቅርታ ጠይቃለሁ አለ። ከዛ በኋላ ስለው እሱን እንግዲህ ጊዜ ይፈታዋል አለኝ። አሁን እኮ ከማሜ ጋር መግባባት ያቃተን ከምርቃና በፊት ነው ወይስ አይደለም ነው ስብብለት? እኔ ሁል ቀን ሲመጣ ማሜ እንዲህ ታደርጋለህ? አዎ ሌላ ቀንም ቃል አስገባዋለሁ። የዛሬው ጫት ምን እንደሚመስል አላውቅም ነው ገብቷል እንዴ? ቃሉን አይተገብርም። እና ዛሬስ የዛሬው ጫት እንደዛ ነው። እኔም ማቀው የሆነ ረጃጅም ጫት አለ፣ የጉራጌ ጫት የሚባል ወለኔ ምናምን ነው የሚቀሙት ማለት ነው። ያረ ጫት አይቀር። አዎ አንዴ ሄጄ ነበር እሱ ቤት ቁጭ ብለን መጀመሪያ ከቱርክ እንደተመለስኩ እሱ ነው ጎራ ያልኩት። ጫቱን በጋንፉሬ ያሳስሮ አመጣ። ረጃጅም ነው። ምንድነው ማሜ ምን እዚህ በነጭ ፌስታል እንደሚቃመው የሆነ ጫት ምናምን ስለው ዝም ብለህ ቃም አለኝ። ስታመው መጣ። ያማው ስትሰድበው ለምን ትሰርበዋለህ? ከዛ ጫቱን ቃምኩ። ቅሜ ወላሂ እሱ ባለበት ነው የምናገረው። ቅሜ ወደ ደቂቃ ሳንቆይ እሱ ይመርቅን ምን ይሆን አላውቅም፣ መቀየር እንደሚችል አሁኑ ማሜ ከትንሽ ደቂቃ በኋላ መቀየር እንደሚችል መናገር ሲጀምር በቃ ማምዬ በቃ ሰዓትን እንደዚህ ነው ሙባረክ። ኧረ ከፈለኩ አሁን እቀየራለሁ ነው የሚለው። ልብሱን ነው አይዲያው። ወላሂ እንደዚህ ያለኝ ቤቱ ላይ ማለት ነው። በጋርዶ አቀባበል እንግዲህ ድሬ በይው በቃ የድሬዎቹን ነው ቀብሎኛል። በጣም አነጣጥፎ ምን ብሎ ተዘጋጅቶ በጋርዶ ምናምን ከነ እንግዶቼ ነው ከነ ጓደኞቼ ነው የተቀበለኝ። ግን እየቃም እያለን ከፈለኩ ሌላ ሰው መሆን ይችላለሁ ምናምን ማለት ሲጀምር ማሜ እኮ ግን በጣም ለሚዲያ የሚሆን ሰው ነው። ጨዋታ ነፍ ነው። ግን ማሜ ቢተው ብዬ እና እሱን ሊጎዳው የሚችለው ነገር ምን እንደሆነ ታውቃለህ? ለአንተ ሰው ጌም አብሮ እየተጫወተ የሌሎችን ጊፍተር በእንደዚህ አይነት ደረጃ መናገር ስቅጥጥ ያደርጋል። ይሄ አዋጪ አይደለም። ይሄ ታክቲክ ብያ እንትናለሁ ይጎዳዋል። ለምን ጌም አንተና እሱ እየተጫወታችሁ ለአንተ የሚሰጥን ሰው ሙልጭ አድርጎ ምናምን ነገር ቤተሰብ አጠገቡ ይኖራል፣ ምን አጠገቡ ይኖራል። ለምንድን ነው የተሰደብኩት ሲል ጊፍት ሰጥቼ ነው የሚለው ነገር ይመጣል። ጊፍተር መንሳት ወይ ለምንድን ነው ይሄ? እቺ ነገር ቢተዋት እንጂ የጨዋታ ባህር ነው ማሜ፣ የሚዲያ ባህር ነው ማሜ ነው። ሄለን አንድ ነገር አለ። ከሱ በፊት እኔ ነበርኩ ጌመር የሆነ በቃ ወላሂ ይሄ ቲክቶክ የሆነ ሴጣን ነገር አለው መሰለኝ። እመኚ። ለምን አሁን ለምሳሌ የኤርትራ ጊፍተሮች አሉ። በጣም የኤርትራ ጊፍተሮች ይለያሉ። አሁን ኢድሪስን ከኔ ጋር አጫውቶ በበርበሬ አጨማልቆኝ ተነስቶ ሌላ ቦታ ደግሞ ሂጅ ሲጫወት ሲያዩኝ አያልፉኝም። ገባሽ? በጣም ደጎች ናቸው እውነት ለመናገር ማለት ነው። ግን እነሱን ራሱ እሳደባለሁ። ለምን በርበሬው ይሁን ቅጣቱ እዛ ላይ የሆነ ነገር እኔ እንጃ የሆነ ነገር ብዥ ይልብሻል። በቃ ቅጣት ላይ እንዴ በጣም የማሜ እኮ የእሱን ልጆች እኮ አይደለም ያንተ። እኔ አሁን ከኔ ጋር እየተጫወተ ባለፈው ጥሩ አጫወተኝ አይኖ። ግን በቃ እኔን አይደለም የሚናገር ይሄ ጊፍተሮችን በጣም እኔ ስግጥጥ እንደዚህ ነው እንደሚጫወቱት ነው ያልኩት። ለምን እኔ ቶፒክ ላይ ነው የማወራው እንጂ ጌመር አይደለሁም። ኧረ ማሜ ስግጥጥ ጭንቅ ገብቷል። ይሄ አሁን እንደ አዋድ ይሆንበታል። ገባ? እንደገና ደግሞ ኦቨርዶዝ እንደዚህ ነገር ይጎዳዋል እንጂ ጨዋታ እንትን ነው። ሚዲያ ላይ እኮ እንትን የሆነ ሰው ሚዲያሏን ያቀባታል። ግን ትንሽ እኔም መቼም አይሰማኝ፣ የሚሰማኝ ከሆነ አሁን ግን መስማት ጀምሯል። እቺን ነገር ቢተውና ጌሙን ቢጫወት ሊጎዳ አልፈልግም። ገባሽ? ልጁ ወንድሜ ነው። የፈለገ ነገር ጥፋት ቢኖረው ራሱ ከነ ጥፋቱ ወንድሜ ነው።
ወላሂ ያሳዝነኛል። ሌላ እንደምታየው አይደለም እኮ እንደሚናገረው እንዳይመስልሽ። አንድ ቀን አዎ ወላሂ ለአዚም ከኔ በላይ ከማንም በላይ ከቤተሰቦችም ሁሉ በላይ ማሜ የዋነው ምስኪን ነው። ምላሱ የሚለቅም ሰው እኮ አይደለም ማሜ። አሁን አይተህ ከሆነ 40 ስንት ሌቭል ነው ራይት? ያ ማለት እዚህ ጋር ይሰጡታል፣ እዚህ ጋር ለሰው ይሰጣል። ማርኩን አይሰጠና መቼ ነው የሰጠሁት መልስልኝ ነው ጸቡ። ሌላ ነገር እኮ አይደል። እንደዛ ነው እንደዚህ አለ እኮ ማለት ነው። ያስተማር አስታወስኝ በቀደም ሲረግጠኝ እኮ እኔ እኮ አለ ምንም ቢሆን ወንድምህ ነኝ 12 አንበሳ ሰጥቼክ ሰንደል ምናምን ሰክቼ አለ እንግላት ፀጉሬ ላይ ሰንደል ምናምን ሰክቼ ጭንጭል ላይ ነው ተሰቅዬ ያደርኩት። አይ ማሜ እኮ እዚህ የሚያገኘውን ጊፍት አንድ እቃውን ሰባብሮ ይጨርስበታል። ምንም እቃ እንኳን የለውም እኮ። ሁለት ደግሞ ሲበረቀን ይመጣል፣ ቻሌንጅ ያደርጋል ሌሎቹ እንዲሰጡ። አሁን ለምሳሌ 2 ጋለሪ ከሞሉ እኔ 5 ሞላለሁ ይላል። አየህ በእንደዚህ ነገር እኮ ሰፖርትም ያደርጋል። እንዴት ማነሳሳት እንዳለበት ያውቃል። ዝም ብሎ እንደሚያገኘው ቁጭ ብሎ እንደምቆጥረው አይደለም፣ ብዙ ያወጣል። ባይዘው ገብቷል። እና ማሜ ጥሩ ምክር ነው። ከተቻለ ጋሼ አይሳደቡ፣ ይጫወቱ። የቲክቶክ ድምቀት ኖት እንላለን። እንግዲህ ብንረገጥም ችግር የለውም። አይ ማሜ እስር ቤት የመጨረሻ የታሰረ ቀን ካሳቀኝ መቼ መሰለህ? አባብያ ግባ፣ ተጫወት፣ ተቀላቀል፣ ተጫወቱ። መጨረሻ ላይ እንዳወርድ ሙቤ የሆነ ጥያቄ ልጠይቀው ብዬ ነው በአንቺ በኩል። ኦኬ ያ መቼ እንዳሳቀኝ ታውቃለህ? ያኔ ፀጉሩን እንትን ጆሮን የቆረጠ ጊዜ አልታሰረም? ራስ በማጥፋት ሙከራ በሚል ለመንሱር ሲነግረው ማለት ለምን የታሰርከው ሲለው ራስን ለማጥፋት ሙከራ አይቻልም እንዴ ስል የት አባ ልትሄድ ከዚች ሀገር አለው። የት ልትሄድ ችግር ማለት ጥለ ልትሄድ አብረት ወጣታለ ወንጀል ነው አለ መንሱር ራሱ ማሜ። ሃይ ራስ ማጥፋት በኢትዮጵያ ሕግ ክልክል ነው እንዴ ያለው መንሱር። እና የት ልትሄድ ይሄን ችግር ጥለ ኢትዮጵያ ላይ የት ልትሄድ እዚሁ ተፋጠ ተቀመጣታል። አይቻልም ሕጉ አይከተል። በጣም ይገርማል። ለአነጋገር እኮ አውዙ ቢላ እሱ እኮ ከህፃንነቱ ነው እኮ ሄለን። አሁን ሚዲያ ላይ እኮ በጣም ግንባር ቀደም ነው። ምላሱ አረጀ አልኩሽ። ቤተሰቦቹን ሁሉን ማዘርን አላህ ይርሐማት አባቴን፣ እናቴን፣ ወንድሞችን እያሳቀረ እኮ ቤት ውስጥ የሚውለው ጌት እንደሚመጣለት ራሱ አታውቂም። እንደውም አሁን ምላሱ አርጅቷል። አሁን ሳየው እንደ ድሮ አይደለም እንጂ ተጫዋች ቀላጅ እና በቃ ኬት እንደሚያመጣ ልክ እንዳልሽው አይነት መልስ ኬት ከሰማይ ያምጣ ኬት እንደሚያመጣ አታውቂም። አይ ማሜ በጣም እንትን ነው እንዴት ሚዲያ እንደሚይዝ ያውቃል። አንዳንድ ጊዜ ግን ኦቨር ይሆንና ያን ነገር መሸከም ያቅቱ ሰዎች እንትን ይላል። የእውነት ይሄ ይጎዳል። እንትና ናሆሚ በጣም ምስኪን ልጅ ስለሆነ ባይዘው ኢትዮጵያ ቲክቶከሮች የእውነት ምስኪኖች ናቸው። እንደዚህ እንደ ስደተኛ ምናምን በስደት የበለዙ አይደሉም። ገብቷል። ትክክል ነው። ሰላም ነው የሚፈልጉት። ይሄ አሁን ኦቨር ስለሆነበት ነው። አዋድ በመስጠቱ ብቻ የሁላ ስድብ እውነት ለመናገር አይገባም። ሲጀመር የኛ ቋንቋ ራሱ የሚገባው ልጅ አይደል። ትክክል ነው። ያ ብያ በልታዘዝ ግን ያንተ ወንድም ነው የሚሉት እውነት ነው። ባለፈው ማኪ ሲያወሩ ነበር። ወንድም ነው። አዎ የእውነት ያ አንተ እንትን ነው ርስት ነው የምታውቀው። እሱ ደግሞ የደራ መንደር ነው። ቢያ ግባሽ ተጫወት። ታላቅ ወንድሙ እኮ ነው። በጣም ምስኪን ነው። እንደዛ ብለው እኮ እንትና አሲያ ምናምን ሲያወሩ የሆነ ሪከርድ አይቼ ነበር። አልኩኝ መጣ ወንድሙ ነው። እሱም አወለ ቤታቸውም ደግሞ አንዷ በጣም ምስኪን ከነሱ በላይ ደግሞ በጣም ምስኪን አለች ካይሮ የምትኖር ያ በጣም ይዋ ነው። እኔ ከሁሉ በላይ ደግሞ ያው ማሜ ሚዲያ ላይ እንደሚናገር አይደለም፣ ልቡ በጣም ንጹህ ነው። በጣም ለተራቡ በተለይ ለተቸገሩ ሰዎች ለመርዳት ሚዲያ ላይ አይወጣም፣ እንደሚሳደብ አይደለም። የራሱን አውጥቶ ለሰው ሰጥቶ ለራሱ መቸገር የሚፈልግ ሰው ነው። ማሜ በጣም ጥሩ ሰው ነው። ደግሞ ማሜ ዝም ብሎ የማይመለከተው ቦታ አይገባም እኮ እንደምታይ ያው ቲክቶኩ ላይ ነው። በጌም ላይ ይሳደባል፣ ይረገጣል። ከዛ በኋላ ሌላ ነገር ውስጥ አይገባም።
ያዘው ነገር እንትን አይልም እና በጣም መልካም ልጅ ነው። አሁን እንግዲህ አስባችሁታል። ማሜ የሙባረክ ወንድም ሆኖ ሂድ አንተ ጉቤ እያለ ይናገረዋል። ይሄ ልጅ ምንድን ነው ራጤቱ? ግን አንዳንድ ሙቤ ደግሞ አንዳንድ ጊዜ ያው ሙቤ እዚህ ያለው ያየኸው ቄት ስሩላ ስትከተል አንተ ጉቤ እዚች ቤት መተህ እዚህ ስትጀናጀን ምቀኛ ነው ብሎ ምንም እንደማያደርገው ገብቶት ነው እኮ በቃ የቅርብ ሰው ላይ የወረደው ገብቶቸው። ሌሎቹ ጣጣ አላቸዋል። አንዳንዶቹ ያው ሙቤ ማሜ ነው እንደ ታላቃቸው ነው። አይ እንትን ነው የሆነ ጂነስ ለሚዲያ በጣም ጥሩ እንትን ማድረግ ይችላል። ያው አንዳንዴ ኦቨርዶዙ እንዳይጎዳ ወደፊት ግን ቢጠነቀቅ ጥሩ ያ ብያ ጠይቀው። አዎ በዚሁ ሙቤ ደግሞ በዚሁ አንዳንድ ጊዜ ያው ስራ በጣም እሱም የስራ ሰው ነው ሰዎችን በመርዳት እንደዚሁም ደግሞ ያው ራሱን ሰጥቶ በተለይ ለወጣቶች አረብ ሀገር ላይ ራሱን ሰጥቶ የሚሰራ ሰው ነው። ማንም ሰው ያውቃልና ሁሉ በላይ ደግሞ እኔ በጣም ነው የምወደው። በዚህ ፔጅ አይደለም በዚህ ፔጅ ብዙ ሰው አያውቁኝም። ምናልባት ወንድሙ ካወቀኝ ነው እንጂ አያውቁኝምና አንዳንድ ጊዜ በእምነት ውስጥ ገብቶ የሚያረጉ ነገሮች እኔ ስላልወደድኩት ዛሬ እድል ስላገኘው ባትገባ እላለሁና አንዴ ሁለቴ ገብቷል። በወንድሙ ላይም ሲጨክነው ብዙ ሰዎች ትንሽ ቅር ብሎናል። አንዱ እኔ ቅር ብሎኛል። ሌሎች ሰዎች እንኳን እንትን ባልለው ቅር ብሎኛል። የግል ነው ግን ከዛም ደግሞ የሆነ ሚሊዮን የሚባል ልጅ ያው ወደ 60 ሺህ ምናምን ብር ተበልቷል። የት እንደደረሰ አላውቀውም። እንደዛ አይነት ነገሮች ውስጥ ባይገባ ህዝብ ላይ ስለሚሰራ እሱ ያው በህዝብ ላይ ትኩረት አድርጎ ቢሰራ በዚሁ ቢቀጥለው ደግሞ ያው በራሱ በእምነቱ ዱዓ ቢያደርገው ይሄንን ነው የሚለው። ባትገባ ምክር ነው ለሱ ማለት ነው። ይሄንኑ ነው ባትገባ ያቺኛው 60 ሺህ ብርስ የት ደረሰች የሚል ጥያቄ ነውና